ሰላምና ጆሲ ተጣሉ። አሴት ማናት? እዚህ ቤት የገባሽበት ምክንያት ምንድነው? ለምንድነው አሴት መሆንሽን ድብቅ ያረግሽው? አሁኑ በዝርዝር እንድትነግሪኝ እፈልጋለሁ ብሎ ሲያናግራት ሜሮን ሰማቻቸው። ማን እንደሆነች እኔ በደንብ አድርጌ እነግርሃለሁ። ማንነቷ በደንብ ከዚህ በፊት አሴት ናት ብዬ ስነግራችሁ እንደ ቀልድ ነበረ ያለፋችሁት፣ ግን ያን ነገር እንደ ቀልድ የሚታለፍ አልነበረም። ያኔ አሴት ማን እንደሆነች እና እዚህ ቤት ማን እንድትበቀል እንደገባች አሁኑ እንዳለ ዝርዝሩ እነግርሃለሁ ብላ ለመናገር ስትወስን ሰላምዬ ደግሞ ሮጣ ሄዳ ማሳይ ነገር አለ በማለት የሜሮን የባለጌ ፎቶዎችን ለጆሲ ልታሳይ ስትል እግሯ ስር ተንበርክካ ይቅርታ አልተናገርኩም እኮ አውቄ አንቺን ለማናደድ ብዬ ብቻ ነው እንደዛ ያረኩት ብላ አስቀይሳለች ማለት ነው። ጆሲ በጣም ተናዶ ከሰላም ጋር ተጣልተዋል። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 19 ይዤላችሁ መጥቻለሁ። ክፍል 19 ላይ እንግዲህ ጆሲ ሲያፋጥጣት ነበረ ሰላምን። ለሰላም አሴት ማናት? ዛሬ ሁሉም ነገር እንድትነግሪኝ እፈልጋለሁ። ሳሚ እየሞተ ያለው ወደ ሞቴ እየተቃረበ ሳሚ ይሄ ሁሉ ሲደረስበት መርዝ እስከምታጠጣው ድረስ ለምን ቆየሽ? እስከዛሬ የት ነበርሽ? ለሳሚ ህይወቴን እሰጣለሁ ብለሽ የምትናገሪ ከሆነ ለምንድነው ህይወቱን ለመነጠቅ እስከሚደርስ ድረስ ምን ስታረጊ ነበር? ይሄ ሁሉ ደግሞ ያረገው የአንቺ ምስጢሮችና የአንቺ ድብቅ መሆን ነው በማለት አንቺ ማትረቢ ነሽ። እስከዛሬ ድረስ እማቅሽ መስሎኝ ከሜሮን ጋር ራሱ ስጋጭ ነበር፣ ለካ አላቅሽም በማለት ሰላምዬ ሰድቧታል ማለት ነው። ሰላም በጣም አዝና ስታለቅስ ነበረ። ኧረ ተው ጆሲ አትስደባት፣ የምሬን ነው። ተው ስንወድቅ ደግሞ አሁን አታናደን። አይ የሳሚ አፍቃሪ የሜሮን ማነች የሰላምዬ አፍቃሪ ነክ። ዛሬ ደግሞ እንደዚህ ተናግረ ነገ የምትቆጭበትን ነገር አታድርግ። ያው ሰላምዬ ለጆሲ መናገር ነበረባት። ዛሬ እስከዛሬ ድረስ እንኳን እነሱ እኛ ራሱ እዛ ቤት የገባችበትን አላማ አላወቅንም። ግን የሆነ ሰው ለመበቀልና ጋሼ ግርማን ለመበቀል እንደገባች ብቻ ነው የምናውቀው እንጂ በምን እንደሚገናኙ ለምን ልትበቀል እንደመጣችው የምናውቀው ታሪክ የለም ማለት ነው። እና ይሄን ሁሉ እንደዚህ ከምታረጊ ለጆሲ እውነቱን ብትናገሪ ጥሩ ይመስለኛል። እኔ እንደዛ ነው ማስበው ማለት ነው። የኔ ውድ ቤተሰቦች ሜሮን እንግዲህ ልትናገር ነበረ አሴት ማን እንደሆነችና ለጆሲ ሁሉም ነገር ልትናገር ነበረ። ጆሲ ከዚህ በፊት ለሳሚ ብዬ ነው እዚህ ቤት ውስጥ የምቆየው ብሎ በተደጋጋሚ ሲናገር ነበር። ግን እንደዛ አይደለም። አንተ እዚህ ቤት ውስጥ መቆየት የፈለግከው ከሰላምዬ ያልጨረስከው ፍቅር እሷ ያልተቀበለች ፍቅር ስላለብህ ነው እንጂ ሳሚን ለመርዳት ወይም ደግሞ ከሳሚ ጎን ለመሆን አይደለም እዚህ ቤት ውስጥ ለመቆየት የወሰንከው ብላ በተደጋጋሚ እየተናገረች ነው። በዛሬው ቪዲዮም ደግሞ ተናግራለች። ስለዚህ ሳሚዬ አሁን ደህና ነው፣ ፈጣሪ የተመሰገነውን እኔና አባቱ አለንለት። ስለዚህ ከዚህ መሄድ ትችላለህ። ለሰላም ፍቅር ከሌለክ ከሰላም ፍቅር እንደያዘ እኔ በደንብ አውቃለሁ ብላ ስትናገር አንቺ ምን አገባሽ? ከሰላም ፍቅር ቢይዘኝ ባይዘኝ ሲጀመር አንቺ እዚህ ውስጥ ምን ጥልቅ አረገሽ? የማይመለከት ነገር ውስጥ ለምን ትገቢያለሽ ብሏታል። እውነት ነው። ምን አገባት? ፍቅር ቢይዘው ባይዛት ምን አገባት? እሷ ጆሲን ፈልገሽ ነው ሜሮንዬ፣ የኔ ቆንጆ እንዴ ምን ነው? እና ሰላምዬ እንግዲህ አንተ ማታውቀውና ማታረዳው ነገር አለ። እኔ ለሳሚ ህይወቴንም አሳልፌ መስጠት እችላለሁ። እስካሁን ድረስም ዝም ያልኩት ለሳሚ ብዬ ነው። ነገሮችን መናገር ብፈልግ በደቂቃ ውስጥ ብዙ ነገር መቀየር እችላለሁ። ግን ሳሚዬ ደህና ይሁንልኝና ነገሮችን በደንብ አድርጌ እንዴት መቀየር እንደምችል በደንብ አሳያለሁ። እስከዛ ድረስ ግን የማይመለከት ነገር ውስጥ ገብታ እኔን በጥያቄ አታፋጠኝ ብለዋለች። እና ከዚህ በኋላ ሰላምዬ ቆርጣለች ማለት ነው። መቁረጥም አለባት። ምክንያቱም ብዙ ጊዜ አልቅሳለች። ዛሬ ግን አለቀሰች፣ አሳዘነችኝ ማለት ነው። ሳሚ ግን ስታለቅስ አይቷት ምን ሆነሽ አለው እንዴ ለምንድነው የምታለቅሽው ብሎ ሲጠይቃት አይ ሳሚዬ ምንም አልሆንኩም፣ በአንተ እመን ብቻ ተጨንቄ ነው እንደዚህ። ዛሬ ማን ነው ሊመርዝሽ የቻለው? ማን ነው አንተን ህይወት ሊያጠፋ የሚችለው ብዬ እያሰብኩ ነው እንጂ ያለቀስኩት ሌላ ምንም ታሪክ አልተፈጠረም ብለዋለች። እና እውነት ነው እያለቀሰች ነው። በሱ ምክንያት በጣም ተጨንቃለች። እና አሁን የምትፈልገው የሷ ደህንነት ብቻ ነው ማለት ነው።